እጅግ በጣም ቆንጆ ናት። የሚያያት ሰው ሁሉ እጅግ በውበቷ ይማረካል። ተክለ ሰውነቷን ጨምሮ ብዙ ወንዶች እንደሚወዷት ይናገራሉ። አድናቂዎቿም እጅግ ብዙ ናቸው። ያያት ሰው ቆንጆ አይደለችም ብሎ ማሰብ ይከብደዋል። ምክንያቱም የሰው ልጅ ሁሉ ነገር እንዴት ይሰጠዋል ብሎ ብዙዎቹ ያወራሉ፣ ያደናንቋታል። ዛሬ እጅግ አስገራሚና አስደናቂ ስለሆነችው ስለ ሉላ ገዙ እየተነገረ ያለ አዲስና ሰበር መረጃ አለ። አንዳንዶቹ ማግባቷን እንኳን ይጠራጠራሉ፣ እንኳን መውለዷን ይቅርና። ምክንያቱም በእያንዳንዱ ቀን እድሜ በጨመረ ቁጥርና ዓመት በገፋ ቁጥር የምናይባት ውበትና አስገራሚ የሆነ ተክለ ሰውነቷ እጅግ ብዙዎችን ይማርካል። ብዙዎቹም በውበቷ ይደነቃሉ። ሉላን ቆንጆ አይደለችም ብሎ ማሰብ እጅግ ፈታኝ ነው። ምክንያቱም ከሊቅ እስከ ደቂቅ ከሕፃን እስከ አዋቂ ከዚያ ውጭ ደግሞ እጅግ የሚገርምና የሚወደድላት ደግሞ የሰውነቷ ቅርጽና ቁመቷን ጨምሮ የፀጉሯ ርዝመትና እያንዳንዱ ሰውነቷ ውበት ብዙዎችን ይማርካል ተብሎ ይታመናል። በኢቢኤስ ቤት ብዙ ተወዳጅነትን ካተረፉ የጋዜጠኞች መካከል አንዷና ቀደምት እንኳን ብትሆን ብዙዎቹ እጅግ እንደሚወዳትና ያለ ሉላ ኢቢኤስን ማሰብ እጅግ ከባድ ነው ብሎ ብዙዎቹ ይደመጣሉ። አንዳንድ ጊዜ የሰማናቸው ነገሮች እንደዚህ ናቸው። ረጅም ዓመታቶችን እንኳን በኢቢኤስ ቤት ብታስቆጥርም ነገር ግን ብዙዎቹ ተሰናብተው ሄደዋል። ብዙዎቹ ከኢቢኤስ ቤት ተባረዋል። ታዲያ የሉላ እስከዚህ ድረስ መቆየት የብዙ ሰዎች ጥያቄ ሆኖ ይከርማል። ምክንያቱም ሌሎቹ ሲሰናበቱ ሉላ የቆየችበት ምክንያት ምንድነው? የብዙዎቹ ጥያቄ ሆኖ ይከርማል። ምክንያቱም ሉላን የማይወዳት ሰው አለ ብሎ ማሰብ እጅግ ከባድ ነው። ልጅቷ ራሷን በጣም ትጠብቃለች። ከዛ አለፍ ብሎ ደግሞ እያንዳንዱ የህይወት እድገቷና መንገዷ የኢቢኤስ ቴሌቪዥን ፕሮግራም አዘገጃጀቷም ብዙዎችን ይማርካል። ምክንያቱም ይህንን ስንል ደግሞ ሌሎች ቆንጆ አይደለም እያለን ሳይሆን ነገር ግን አንዳንድ ጊዜ ቆንጆን ቆንጆ አይደለም ብሎ ማሰብ ራስን እንዳስቀያሚ መቁጠር ነው ብሎ ይታመናል። ሉላ እጅግ ቆንጆ ከመሆኗ የተነሳ አንዳንዶቹም ከውበቷ ዘለል ብለው ባሻገር ደግሞ የሚመለከቱት አንድ ነገር አለ። እጅግ ብዙ መካሪና ስብዕና እጅግ ደስ የሚልና ለብዙ ሰዎች መካሪና አርአያ ናት ሲሉ ይደመጣሉ። ያ ምክንያት ምንድነው? አብሯት የሰሩ ሰዎች ስለ ሉላ ከኋላ የሚያወሩላት መልካም ነገር እንጂ በክፉ ስሟ ተነስቶ አያውቅም። አንዳንድ ጊዜ ብዙ ሰዎች ሲናገሩ ሰምተናል። ይህም የሚወራው ነገር ምንድነው? ለምንድነው ትዳሯን የፈታችው? ይችን የመሰለች ቆንጆ ውብ እንስት ለምንድነው ከእሷ ጋር አብሮ መዝለቅ የከበደው የሚሉ ሰዎች ብዙ ተበራክተዋል። ነገር ግን ሉላን የሚያውቁና በቅርበት ስለሷ የሚረዱ ሰዎች እንደዚህ ሲሉ ይደመጣሉ። ለትዳሯ እጅግ ብዙ ዋጋዎችን ከፍላለችም። ቤቷን ለማጽናት ታግላለችም። ልጆቿን ብቻውን ላለማሳደግ ብዙ ጥረቶችን አድርጋለች። ነገር ግን አንዳንድ ጊዜ ትዳር እኛ እንደምናስበውና እኛ በምንፈልገው ልክ የሚስተካከልም ነገር ላይሆን ይችላል። ብዙ ዋጋዎች ቢከፈሉት እንኳን ላይጸና ይችላል የብዙ ሰዎች መልስ ነው። እሷም በተደጋጋሚ የምታወራው እንደዚህ ነው። ብዙ ዋጋዎችን ከፍያለሁ። አሁን ወዳለሁበት ደረጃ ለመምጣት ብዙ ዋጋዎች ተከፍለው ነው እዚህ የመጣሁት የደረስኩት። ነገር ግን በዚያ መካከል ደግሞ አብረውኝ መቀጠል የነበረባቸው ሰዎች ድንገት ሲቀየሩና ጥለውኝ ሲሄዱ አይቻለሁ። ከትዳር ጀምሮ ብዙ ዋጋዎችን ከፍያለሁ። ልጆችን ረጅም ዓመታቶችን ብቻዬን አሳድጋለሁ። ነገር ግን አንዳንድ ጊዜ ነገር በዚህ ልክ መፈታቱና መቀጠሉ እጅግ ዋጋ ያስከፍላል። አንዳንዴ ጉድለት ይሰማኛል ስትል ትደመጣለች። አንዳንድ ጊዜ ጋዜጠኞቻችን ሚዲያ ላይ ወጥቶ ስለሚስቁና ስለሚጫወቱ የህይወት ጥያቄ የለባቸውም ብሎ ማሰብ ይከብዳል። እያንዳንዱ የራሱ የሆነ የህይወት ጥያቄና ፈተና ይኖርበታል። ነገር ግን ከሚስቅ ሰው ጀርባ አንድ ልቡ ያዘነ እንደሆነ ሁላችንም የምናውቀው ጉዳይ ነው። በጣም ታምራለች አሉ። እጅግ መልከ መልካም ነው። ተክለ ሰውነቷ እጅግ ደስ ይላል። ብዙዎቹ በእሷ ውበት ተማርከዋል። ኢቢኤስ ቴሌቪዥንን አንዳንዶቹ የሚከፍቱት እሷን ለማየት እንደሆነም ይታመናል። ከዛ የተነሳ ነው ኢቢኤስ ቴሌቪዥን ብዙዎችን ሲያሰናብት፣ ሉላን ግን ሳያሰናብት የቆየበት ሚስጥር ግልጽ ነው። ከሷ ከሚገኝ ጥቅም በላይ ነገር ግን ብዙ ሰዎች እንደሚከተሏትና ከሷ መውጣት በኋላ ኢቢኤስ ቴሌቪዥንን ማሰብ ብዙዎቹ ከባድ ነው ብሎ ያምናሉ። ያንን ነው ብዙዎቻችን ያየነው። አንዳንዶቹ ተሰናብተው ሲሄዱ፣ ብዙዎቹ ሲሄዱ ሲሰናበቱ፣ እሷ ደግሞ እዛው ቤት ላይ ከርማለችም። ከኃላፊው ጀምሮ እንደሚወዳትና
እንደምናስታውሰው ከሆነ ዓመታቶች በፊት ከሉላ ጋር አንዳንድ ሰጣ ገባዎች ውስጥ እንደገባና በሷ ምክንያት እንኳን ከኃላፊነት የወረዱ ሰዎች እንዳሉ ግልጽ ነው። ምክንያቱም እጅግ እወዳታለሁ፣ ለሷ ያለኝ ፍቅርና አክብሮት ለየት ያለ ነው ሲል ተደምጧል። ከዛ የተነሳ ነው አንዳንድ ጊዜ ኢቢኤስ የሚወስናቸው ውሳኔዎች ቴሌቪዥኑን ለማስቀጠል የሚደረግ እንቅስቃሴ ላይ እንቅፋት ይሆናሉ ብሎ የሚያስባቸውን ነገሮችን ለማሰናበት ወደ ኋላ የማይለው ኢቢኤስ ዛሬ ደግሞ በሷ በኩል የመጣውን ኃላፊ ለማሰናበት አንዳች ነገር አላንገራገረም። ያ የሆነበት ምክንያት ምንድነው? ሉላ እጅግ ጥሩ ናት፣ ፍቅርም ይዞኛል ከሷ የሚል ነገሮችን ለማንቀሳቀስ ስለሞከረ በሚል ሐሳብ ነው እንግዲህ ስንብቱ የሆነው ተብሎ ይታመናል። ዛሬ አዲስና ሰበር መረጃዎች ወጥተዋል። ዳኒን ሁላችንም እናውቃለን። ኢቢኤስ ፕሮግራም ሲያዘጋጁ ሁለቱ አብረው ሲሰሩ ብዙዎቹ በእነሱ ስራ ይደመማሉ። ነገር ግን አለፍ ብሎ አንድ ጥርጣሬ ይፈጠር ነበር በሰዓቱ። ይህም ነገር ምንድነው? አብረው ፕሮግራሙ ሲያዘጋጁና ሲሰሩ ለአንዱ ያለው ስሜትና የፍቅር መልክ አንዳንዴ እነሱ ባያወሩ እንኳን ያኔ በቲቪው ማሰራጫ ጣቢያ ላይ ወይም በሚለቀቁ ቪዲዮዎች ላይ ለማየት ለመረዳት ሞክረን ጥርጣሬ ብዙዎቻችን ጋር እንደተፈጠረ ግልጽ ነው። ምክንያቱም እርስ በርስ እንደሚዋደዱ ፊታቸውና ገጽታቸውም ንግግራቸውም ያስታውቃል። አብሮ ሲሆኑ እጅግ ደስተኛ ናቸው። ስራቸውንም በደንብ ይሰራሉ። ከስራ አለፍ ብሎ አንዳንድ ጊዜ ከነሱ ጀርባ የሚወራ ነገር አለ። አብሮ እንደሚዋደዱና በፍቅር እየከነፉ እንደሆነ ነገር ግን ለህዝቡ ግልጽ እንዳላረጉ ይታማ ነበር። የኋላ አዳዲስ ነገሮች ብቅ ብለው ወጥተዋል። ዳኒን ሁላችንም እንደምናውቀው ከዚህ በፊት ከሚስቱ ጋር አብሮ ለመኖር እየታገለና እየዳከረም እንደነበር ያስታውቃል። ምክንያቱም ስዊድን ሀገር እንደምትኖር እንደሚታወቅም በተደጋጋሚ እዛ ሆኖ ከሷ ጋር እንዲኖር በተደጋጋሚ ስታወራውና ስትጎተጉተው እንደነበርና ለሷ ሐሳብ ሲል የተወሰነ ጊዜያቶችን ከሀገር ወጥቶ ለመኖር ቢሞክርም ነገር ግን የለመደው ሀገርና ብዙ የሚያከብረው ህዝብ እንዳለው ይታመናል። በጣም ብዙዎቹ ይወዱታል። ነገር ግን ያንን ስራ ትቶና የሚወደውን የፍቅርና የመልካም ትዳርን ወይም እዚህ ደረጃ እንዲደርስ ያደረገውን የኢትዮጵያን ህዝብ ገፍቶና ጥበብን ገፍቶ መሄድ ከበደው። ጥቂት ሞከረና እኔ እዚህ መኖር አልችልም፣ ተመልሼ ሄጄ በሀገሬ ስራ መስራት አለብኝ ብሎ መጣ። በዚያ መካከል ግን ሲመጣ ነገሮች እንዳበቁ ተናገረ። ከሚስቱ ጋር አብሮ እንዳልሆኑና እንደተፋቱ ነገሩ ግልጽ ነው። የኋላ አዳዲስና ሰበር መረጃዎች አሉ። አሁን ሁለቱ አብሮ እየታዩ መሆናቸው ብቻ ሳይሆን ሉላና ዳኒ አሁን የወጡ ነገሮች እጅግ አስገራሚ ናቸው። ሉላ በቅርብ ጊዜ እንደዚህ ስትል ተደመጠች። ብዙ ጊዜ ብቻችንን ልጆቻችንን ለማሳደግ እንሞክራለን። ነገር ግን አንዳንድ ጊዜ ልጆች አባቴ የታለ ብሎ መጠየቃቸው አይቀርም። በዛን ሰዓት እናት ስትሆኑ ነገሩ ይገባቸዋል። አባታቸውን ማሳየት ብችል ደስ ይለኝ ነበር፣ ነገር ግን ነገሮች ካበቁ ቆይተዋል። ነገር ግን ዳኒ ያንን ደካማ ጎኔንና ባዶነቴን አይቶ ብዙ ጊዜ ልጆቼ ጋር ይሄዳል፣ ልጆቼን ያጫውታቸዋል። ሲቀጥል ደግሞ ብዙ ይመክራቸዋል። ብዙ ጊዜ ቤቴ መጥቶ ከልጆቼ ጋር ጊዜ ሲያሳልፍና ሲጫወት እጅግ ደስ ይለኛል። ነገር ግን የኋላ ነገሮችን ለማጤን ሞከርኩኝ። እጅግ የዋ ነው፣ ትሁት ነው፣ ለሰው ክፉ ነገር አድርጎ አያውቅም። የሰው ደስታ የሚያስደስተው ሰው እንደሆነ አይቼዋለሁ። ስለዚህም ለልጆቼ አባት ያስፈልግ ነበር። የኋላ ግን ዳኒን ሳየው ነገሩ ወደዚያ ማድላቱን አየው። ነገር ግን እኔ እንኳን ባልፈልግ የልጆቼ ጭቅጭቅና ንዝንዝ በተደጋጋሚ ቤቴ እንዲመጣ ያስገድደዋል ስትል ተደመጠችም። የኋላ ነገሮች እየተወሩ ያሉት እንደዚህ ነው። እኔ ባልፈልግ እንኳን ለልጆቼ መወሰን አለብኝ ስትል የተደመጠችው ሉላ የኋላ አዳዲስ ነገሮች ብቅ እያሉ መጡ። ሰሞኑን ዳኒ እንደዚህ ሲል ተደመጠ። በቅርብ ጊዜ አዲስ ነገር አለ፣ አንድ ሰው ሊያንበረክከኝ እያሰበ ነው እያለ ነበር። ነገር ግን ሰሞኑን ወደ ትዳር እንደሚመለስና አዲስ ነገር ይዞ ብቅ እንደሚል እየተነገረ የሚገኝነት ዳኒ የኋላ ለሉላ እንደሚንበረከክ አዳዲስና ሰበር መረጃዎች እየወጡ ይገኛሉ። ካገባ እሷን እንደሚያገባ በተደጋጋሚ እየወጡ ያሉ መረጃዎች ያሳያሉ። ስለዚህ ሉላም አሁን ያላት ውሳኔ ከዚህ በኋላ ያለውን እድሜ ብቻዋን ላለመግፋት ከዳኒ ጋር አብሮ ለመኖር እየወሰኑ እንደሆነ እየወጡ ያሉ መረጃዎች ያሳያሉ።
ያሳያሉ። ስለዚህ እኛም በተስፋና በደስታ እንጠብቃቸዋለን። ለሉላም ደግሞ ብቻውን ዳኒ ከሚሆን ሉላም ደግሞ ብቻዋን ከምትሆን አብሮ ቢሆኑ የሚል ዜና ተበራክቷል። ስለዚህ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ሉላና ዳኒ አብሮ ቢኖሩ ትዳራቸውን ቢመሩና ልጃቸውን ቢያሳድጉ ዳኒም ቀጥሎ ደግሞ በሉላ የተወለዱ ልጆች አሏቸው። ስለዚህ አብሮ ቢሆኑ እናንተም ኮሜንት ላይ ሀሳባችሁን አስቀምጡም። ለዛሬ ያዝናላችሁ ሰበርና አዲስ መረጃ ይህንን ይመስላል። ሉላና ዳኒ አዲስ የትዳር ጎጆ ሊመሰርቱ 1-2 እያሉ እንደሆነ መረጃዎች ወጥተዋል። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱም። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ።